ፕሌየር ኮምፓሪዥን አርጀንቲና ከሞሮኮ ጋር እናነጻጽራለን። የአፍሪካ ኩራት ናት በነገራችን ላይ ሞሮኮ ማለት ነውና ከአርጀንቲና ጋር መወዳደሯ ራሱ በጣም ትልቅ ነገር ነውና አርጀንቲና ከሞሮኮ ጋር እናነጻጽራለን። ከበረኛ ነው የምንጀምረው። ማርቲኔዝ ከቦኑ ጋር እንደዚህ አይነት በረኞችን ማወዳደር በነገራችን ላይ ፈታኝ ነው። ምክንያቱም አንድ አይነት በቃ እኔ ሁለቱ አንድ አይነት ናቸው ብዬ ነው የማምነው። ፔናልቲ ላይ ብትሉ ሞሮኮ በጣም የምትተማመንበት በቃ ኮንፊደንሳቸው ነው ያቸው ሞሮኮ ተጫዋቾች ፔናልቲ ሲደርሱ በቦኑ በጣም ይተማመናሉ። ማርቲኔዝን ይዩት ከመተማመን አልፎ ምናምን ያሳየ ተጫዋች ነው። በቃ ዓለም ዋንጫ ላይ በቃ ያለ መሳሰሉ ሴቮች ምናምን ፔናልቲ እያዳነ እና አንድ አይነት ሚና ነው ያላቸው። በቃ እኔ ሁለቱ አንድ አይነት ተጫዋቾች ናቸው ለኔ። በምን ልለያቸው መሰላችሁ? በቃ ማርቲኔዝ ቢያንስ አውሮፓ ላይ ነው የሚጫወተው። አሁን ከረንትሊ እንኳን አውሮፓ ላይ ይጫወታል። አውሮፓ ላይ ራሱን በደንብ አሳይቷል። ቦኑ ደግሞ ያው ራሱን አውሮፓ ላይ ብዙም አላሳየም አላገኘምም ማለት ነው። ለሲቪያ ነበረ እንግዲህ የሚጫወተው። ከዛ በኋላ ወደ እንትን አልሂላል ነው መሰለኝ የገባው። አልሂላል ነው ብቻ ወደ ሳውዲ ሊግ እንደሄደ ስለዚህ ይለኛል። እና ማርቲኔዝ ይበልጣል። በዚህ ላበላልጣቸው እንጂ ሁለቱም ለኔ አንድ አይነት ተጫዋቾች ናቸው። እና ማርቲኔዝን አስቀድማለሁ ማለት ነው። ሞሊና ከሃኪሚ ጋር ሃኪሚ በነገራችን ላይ አሁን በዚህ ሰዓት ልክ ኑኖ ሜንዴሽ ምርጡ የግራ ፉልባክ እንደሆነ ሁሉ ሃኪሚ ደግሞ ምርጥ ራይት ባክ ማለት ነው። በቃ በዚህ ሰዓት በዓለም ላይ ቁጥር 1 ላይ የሚቀመጠው ተጫዋች ሃኪሚ ነው። በጣም ፈጣን ነው። ማጥቃት ላይ በጣም የሚገርም ነው። መከላከል ላይ በጣም ምርጥ ነው። ከኳስ ጋር ያለው ነገር ምንም የምታወጡለት አይደለም። ምንም የምታወጡለት ተጫዋች አይደለም። ሃኪሚን እመርጣለሁ ማለት ነው ከሞሊና። ሞሊና እንትን አርጀንቲና ላይ ቤንች ማነው ቤስት ሆነ እንጂ አትሌቲኮ ማድሪድ ቤት ውስጥ የመሰለፍ እድል ራሱ አላገኘም። ስለዚህ ሃኪሚን እመርጣለሁ። ኩቲ ሮሜሮ ከዲዮፕ ጋር ማለት ነው። ዲዮፕ በጣም ለሞሮኮውያን እየጠቀማቸው ያለ ተጫዋች ነው። በነገራችን ላይ ዜግነቱን መቀየሩ በጣም የጠቀማቸው ይመስለኛል። ከኔዘርላንድ ጋር ሲጫወቱ የታደገችውን ወይ አቻ የሆኑበትን ግብ 91ኛው ደቂቃ ላይ የሚገርም ቴስታ እግዚአብሔርን በጣም የሚያምር ቴስታ ነው ያገባው ማለት ነው። እና ታድጓቸዋል። ኩቲ ሮሜሮ ደግሞ ዋሪየር ነው። ዋሪየር በጣም ተጋዳይ ተጫዋች፣ በጣም ጨካኝ ተጫዋች፣ አውሬ የሆነ ተጫዋች ነው። በቃ ተከላካይ በቃ የተሟላ ተከላካይ ያለው ነገር በሙሉ አለው ኩቲ ሮሜሮ። ከኳስ ጋር ምርጥ ነው፣ ደፋር ነው፣ አይፈራም፣ አይሳሳትም። በጣም ታክለኛ ነው ደግሞ በጣም ታክለኛ ማለት ነው። ጥርቅ ያደርጋል። በስመ አብ ወወልድ እና ሮሜሮ ይበልጣል ከዲዮፕ። እሺ ማርቲኔዝ ከሪያድ ጋር እንደዚህ አይነት ንጽጽሮች ባይደረጉ ደስ ይለኛል። በነገራችን ላይ አንዳንዴ አንባላንስድ ነው ንጽጽሮቹ ማለት ነው። አርጀንቲና አሪፍ ነው። በቃ እዚህ ጋር ያላት ሁለቱ ጥምረቶች በጣም ምርጥ ናቸው፣ ማርቲኔዝ እና ሮሜሮ። ሪያድ ማለት አጉዌርድን ተክቶ ነው እዚህ ቦታ ላይ የገባው። እንደውም ባለፈው ከካናዳ ጋር ሲጫወቱ እንደውም አልተጠቀመበትም። ሌላ ተጫዋች ነው እዚህ ጋር ያስገባው ማለት ነው፣ የሆነ ጸጉራም ልጅ። ግን ክርስቲያን ፓላስ ቤት ውስጥ ነው የሚጫወተው። ፕሪሚየር ሊግ ላይ ግን ሲጫወት ገብቶ ሲጫወት ምናምን አላየሁትም ወይ አላስተዋልኩትም ሊሆን ይችላል። ማርቲኔዝ አይወዳደርም ከሪያል ጋር። ማርቲኔዝ ምን አይነት ተከላካይ እንደሆነ፣ ምን ያህል አቅም እንዳለው፣ ምን ያህል ብቃት እንዳለው በባለፈው አርጀንቲና ከኬፕ ቨርዴ ጋር ባላት ጨዋታ ላይ አሳይቷል። ስለዚህ ማርቲኔዝ ይበልጣል። ሜዲና ከማዝራዊ ጋር ማለት ነው። ሜዲና ጥሩ ተጫዋች ነው። እዚህ ዓለም ዋንጫ ላይ ነው በደንብ እያየሁት ያለሁት፣ ምክንያቱም እኔ የፈረንሳይ ሊግን አልከታተልም። ሜዲናን ሲጫወት አይቼው አላውቅም። የት እንደሚጫወት ምናምን ራሱ ያወቅኩት ገብቼ ፕሮፋይሉ ምናምን ሳይ ነውና ለማርሴይ ነው የሚጫወተው። ዓለም ዋንጫው ላይ ግን በጣም ምርጥ ተጫዋች ነው። ማዝራዊ ደግሞ እውነት አንዳንዴ በቃ የሆነ ፊዚካሉን አይታችሁ ምናምን እንደምትሉት አይነት ተጫዋች አይደለም። ከኔዘርላንድ ጋር በጣም ብዙ ኳሶችን ያስጣለው ተጫዋች እሱ ነው። በጣምም ደግሞ ምርጥ ነው። በቃ ከኳስ ጋር ያለው ነገር እኔ ይመቸኛል። እውነት ቀልል በቃ ተከላካይ ሆኖ እንደዚህ እግር ኳስን ቀልል አድርጎ የሚጫወት ተጫዋች ደስ ይለኛል። ከአያክስ ቤት ጀምሮ ሙኒክም ገብቶ ማንቸስተር ዩናይትድ መጥቶ በቃ ምርጥ የሆነ በወጥ ብቃት ላይ ያለ ትንሽ ጉዳት አስቸገረው ዩናይትድ ቤት ውስጥም ግን ምርጥ ተጫዋች ነው ማዝራዊ ማለት ነው። እና ከሜዲና ይበልጣል። እሺ ሮድሪጎ ዲፖል ከኤል አልናዊ ነው የሚባለው። ስማቸው ትንሽ ይከብዳል። መሀል ሜዳ ላይ ያሉት ተጫዋች
ኤል አልናዊ ነው የሚባለው። ሁለቱን እናወዳደራለን። ይሄ ልጅ ኤል አልናዊ የሚባለው ልጅ በጣም በቃ የሞሮኮ የመሃል ሜዳ ሞተር ነው። በጣም ሞተር ማለት ነው። ፊዚካሉ ድቅቅ ያለ ነው፣ ግን በጣም አይደክመውም። በቃ አይደክመውም። እዚህ ነው ስትሉት እዛ አለ፣ እዛ ስትሉት እዚህ። በቃ ማይያዝ ልጅ ታውቃላችሁ። ብራዚል ላይ በቃ ሁለቱ ቦአዲና እሱ ሆነው ብራዚልን እኔ አምታቷል። የምር ኔዘርላንድ እኮ እውነት ፔናልቲ ሜዳ ራሱ በጣም እድለኛ ናት ከሞሮኮ ጋር። ሞሮኮ በጣም ነው የበለጠችው። መሀል ሜዳውን በጣም ነው የተቆጣጠረው። ይሄ ልጅ የሚገርም ልጅ ነው። ዲፖል ደግሞ ለአርጀንቲና ሲሆንና ለክለቡ ሲሆን ይለያያል። አትሌቲኮ ማድሪድ ቤት ውስጥም ሲጫወት በጣም ጎበዝ ነው አውቀዋለሁ። አሁን ኢንተር ሚያሚ የሚሄዱ ምርጥ ነው፣ ግን ለሀገሩ ሲሆን ደግሞ ይበሳል ነው የምላችሁ። ይበሳል በቃ የሆነ አንዳንዴ እንደ ዣካ አይነት የሚሰጣቸው ኳሶች ምናምን አሉ። ኳሶቹ እንዳሉ ለሜሲ ናቸው። ኳሶቹ እንዳለ ሜሲ ለምን ከፊት ለፊቱ 11 ተጫዋች ብደረድሩበት ዲፖል እንዴትም አድርጎ ኳሱን ለሜሲ ያቀብሏል። የአርጀንቲና ከአልጄሪያ ጋር ያለውን ጨዋታ ተመልከቱ። 6 ተጫዋቾችን ነው ምናምን ሰንጥቆ ነው ለሜሲ ኳሱን ያቀብለው። ያን የመሰለ ጎል ያገባው ሜሲ ማለት ነው። የመጀመሪያውን ጎል ሲያገባ ከረንትሊ ባላቸው አቋም ነው አይደል ለማወዳደረው። እንደዛ ከሆነ ኤል አልናዊን እመርጣለሁ። ተመችቶኛል። ይሄ ልጅ እዚህ ዓለም ዋንጫ ላይ በጣም ነው የተመቸኝ። በጣም የወደድኩት ልጅ ነው። ኤል አልናዊን እመርጣለሁ ማለት ነው። ማካሊስተር ከቦአዲ ጋር ቦአዲ በማደግ ላይ ያለ ልጅ፣ አርሰናልም ሲቲም የሚፈልጉት ልጅ ነው። ለሊል ነው የሚጫወተው። በባለፈው እንኳን የአፍሪካ ዋንጫ ላይ እንኳን የለም ነበር። አሁን ግን በዚህ ዓለም ዋንጫ ላይ ምርጥ ነው። መሀል ሜዳውን ተቆጣጠረው። አምራባትን ቁጭ እንግዲህ አምራባት የሞሮኮ ምን ያህል ወሳኝ ተጫዋች እንደሆነ ታውቃላችሁ አይደል? እሱን አስቀመጠው። እኔ አሰልጣኙን በጣም ያደነኩለት ነገሩ ደግሞ እሱ እውነት ኳስ በሚችሉ ማለት ነው፣ ስም ባላቸው ሳይሆን ኳስ በሚችሉ ልጆች ነው መሀል ሜዳውን እንዲቆጣጠሩ ያደረገው። ልምድ የላቸውም ግን አምኖ ሰጣቸው። እነሱም ደግሞ እምነቱን አላሳፈሩትም። ማካሊስተር ደግሞ ከብራይተን ጀምሮ ሲጫወት ብራይተን ላይ የካይሴዶን እና የማካሊስተርን ጥምረት አይታችኋል። ብራይተን ላይ ከዛ በኋላ ነው በነገራችን ላይ እነ ባሌባ ምናምን የመጡት እኮ እነ ካይሴዶን ማካሊስተር ሲወጡ ነው እንጂ የማካሊስተር የካይሴዶና አንድ ተጫዋች አለ የሶስቱ ጥምረት ግሮስ ፓስካል ግሮስ የሚገርም ነበረ ብራይተን ላይ ማለት ነው። ከዛ ግራም ፖተር ምናምን ያኔ በቃ በእነሱ ተጫዋች በጣም ተጠቅሞ ምናምን ወደ ቼልሲ ሄዶ ሳይሳካለት ቀረ እንጂ ማካሊስተር ከብራይተን ጀምሮ በጣም የሚመቸኝ ተጫዋች ነው እና ማካሊስተርን እመርጣለሁ። አሁን ከረንትሊ ባላቸው አቋም ራሱ ማካሊስተር በጣም ምርጥ ተጫዋች ነው። የኦስትሪያን አንደኛ ግብ የመጀመሪያውን ግብ ሜሲ ሲያስቆጠር ስለ ኢንዞ ፈርናንዴዝ ኳሱን ስላሳለፈበት መንገድና እንደዚህ በሎች አድርጎ ስለ ሜሲ ጎል አወራን እንጂ ማካሊስተር መነሻው እሱ ነበር። ያን ኳስ እንዴት አድርጎ እንዳስጣለው ተመልከቱ። እና ማካሊስተር እመርጣለሁ። እሺ ኢንዞ ፈርናንዴዝ ከኦናሂ ጋር ኦናሂ በቃ ከካናዳ ጋር ሲጫወቱ ይዟቸው አለፈ ልበል። በቃ ሞሮኮን በጣም ቀለል አድርጋ ታሸንፋለች ብዬ የጠበቁትን ጨዋታ 3-0 ነው ያሸነፈችው። ውጤቱን ሲያይ ጨዋታውን ያላየ ሰው ምን ይገምታል መሰላችሁ? ሞሮኮ ዶሚኔት አድርጋ ምናምን ካናዳን ያሸነፈች ነው የሚመስለው። ፈርስት ሃፍ ሙሉ ለሙሉ 0.06 ኤክስጂ ነበራት እንትና ሞሮኮ የለችም ነበረ። በጣም ታክቲካሊ በልጧቸው ነበር ካናዳ። በጣም በዚህ ዓለም ዋንጫ የተቸገረችበት ጨዋታ ለሞሮኮ እሱ ጨዋታ ነው፣ የካናዳው ጨዋታ ማለት ነው። የመጀመሪያውን የኦናሂን ግብ እስኪቆጠር ድረስ ከቅጣት ምት አሲስት አድርጎለት ያን የመሰለ ጎል እስኪያስቆጠር ድረስ እውነት ካናዳ ምታልፍ እየመሰለኝ ነበረ። በቃ እንዴ ምንድነው ሞሮኮ በጣም የተተማመንኩባት የአፍሪካ ሀገር እንደዛ ስትሆን አይቼ በጣም ግራ ገብቶኝ ነበር። እና እዛ ጨዋታ ላይ የሚያማምሩ 2 ግቦችን አስቆጥራል ኦናሂ። ለጂሮና ነው የሚጫወተው እና እዛም ጂሮና ላይም እንደዚህ አሪፍ ጎሎችን ያስቆጥራል። እንደውም የሆነ ጎል አለው በጣም ድሪብል አድርጎ ርሽርሽ አድርጓቸው ያገባው ጎል ራሱ አለው። ዓለም ዋንጫ የአፍሪካ ዋንጫ ምናምን ሲመጣ በጣም ራሱን የሚያሳይ ልጅ ነው። የባለፈው ዓለም ዋንጫ የኳታሩም ትዝ ይለኛል። ከፖርቹጋል ጋር ሲጫወቱ ያሳየው ብቃት፣ ከስፔን ጋር ሲጫወቱ ያሳየው ብቃት አሁን ድረስ አረሰውም። ኦናሂ በጣም ምርጥ ነው። ግን ኢንዞ ፈርናንዴዝ ደግሞ ከሱ ይበልጣል። ፈርናንዴዝ እውነት የዓለማችን በቃ ያ ዋጋ የወጣበት ሲያንሰው ነው። አሁን ማድሪድ ምን ያህል እንደሚፈልገው ታውቃላችሁ አይደል? ልጁ
እና ኢንዞ ፈርናንዴዝ በጣም ይችላል፣ በጣም ጎበዝ ተጫዋች ነው። ስለዚህ ኢንዞ ፈርናንዴዝን እመርጣለሁ ከኦናሂ ማለት ነው። ሊዮኔል ሜሲ ዲያዝ ማን ነው ልል እችላለሁ። በቃ እኔ ከሜሲ ጋር ተጫዋች ሲነጻጸሩ አላውቃቸውም በነገራችን ላይ እነዚህ ተጫዋቾች። ስለዚህ ሜሲን እመርጣለሁ። ማውራት አያስፈልግም ስለ ሊዮኔል ሜሲን እመርጣለሁ ማለት ነው። እሺ ሳይባሪ ከማርቲኔዝ ጋር ይሄ ልጅ መጎዳቱ ትንሽ እውነት በጣም በቃ ትንሽ ብቻ አለ በጣም ደብሮኛል። በጣም ወሳኝ ተጫዋች ነበረ። የዚህ ዓለም ዋንጫ የሞሮኮ በጣም ወሳኝ ተጫዋች ነው። ባየር ሙኒክ በጣም ጥሩ ልጅ ነው ያገኘው። ፒኤስቪ ቤት ራሱ ይሄን ያህል ጊዜ መቆየቱ እንዴት እንደሆነ አላውቅም። እንዴት አይን ውስጥ እንዳልገባ ራሱ ማለት ነው። የሚገርም ልጅ ነው። በቃ እውነት አጨራረስ ደግሞ በጣም ነው የሚችለው። በጣም ይችላል ሳይባሪ። ከማርቲኔዝ እኔ ሳይባሪን እመርጣለሁ ማለት ነው። ጎንዛሌስ ከኤልካኖስ ጋር ሁለቱም ተመሳሳይ ሌቭል ላይ ያሉ ተጫዋቾች፣ ሁለቱም አቬሬጅ ተጫዋቾች ናቸው እና መምረጥ ካለብኝ እኔ ጎንዛሌዝን እመርጣለሁ። አዎ ጎንዛሌዝን እመርጣለሁ። ስለዚህ አርጀንቲና ከሞሮኮ ጋር በዚህ መልኩ አነጻጸርን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውጤቱ ይህንን ይመስላል። የዘንድሮን የዓለም ዋንጫ ማን ያሸንፋል? ኮሜንት ላይ ማስቀመጣችሁን እንዳረሱ። ይመቻችሁ።